መመኪያችሁን መውደቂያችሁን አላህን አርጋችሁ ባላህ ስትተማመኑ እነዛ ሁሉ ችግሮች ያልፉና ዛሬ ላይ ቆማችሁ ይሄን ሁሉ ደስታ ታያላችሁ። እነዛ ያለፉት 6 ዓመታት በትዳሬ በጣም የተፈተንኩበት አሬ ሄድ ትዳር በቃ ያልኩበት ይቁም ያልኩበት ነበር። ዛሬ ግን ለዚህ መርጦኝ ይሄንን እንዳይ አላህ ፈቅዶልኛልና ዛሬ 6 ዓመታችንን በልጆቻችን ተከበን ያከበርን ነው። ጠንካራ ስትሆኑ ነገን ተስፋ ስታረጉ ተስፋ መቁረጥ ስታቆሙ እነዚህን ቆንጆ ቀናቶች ደግሞ ታያላችሁ። እኔም እነዛ ቀናቶችን ዛሬ ያጣጣምኩ ነው። አልহামዱሊላህ ትዳሩም ልጁም ይቅር እኔ አይገባኝም ብዬ የደመደምኩበትን ህይወት ዛሬ ግን እንደዚህ ነፍስ ዘርቶ ለምልሞ ራሴንም ተክቼ በልጆቼ ራሴና ያለው አላህ የሚወደው ሰው ይፈትናል። ምድር ደግሞ በፈተና የተሞላች ናት። እኛ ግን አላህን ይዘን ተስፋ ሳንቆርጥ ከጠነከርን እነዛ ያስለቀሱን የከበዱን በቃኝ ያልናቸው ቀናቶች አልፎ ዛሬ እንደዚህ ትደሰቱበታላችሁ። ተስፋ እንዳትቆርጡ፣ ታገሱ፣ ተጋገዙ። ይሄንን ነው የምላችሁ። ከትዳር ከተማርኩት አንዱ ይሄ ነው። ሰው የቻለውን ያረጋል። ደግሞ አላህ ደግሞ ሁሉን ነገር ሰጪ መረዛቅም እሱ ብቻ ነው። ያላገባችሁ ልጅ የሌላችሁ ትዳራችሁ ደግሞ ጫፍ ጋር የደረሰ ሊፈርስ የተዘጋጀ ሰዎች ካላችሁ ከኔ ህይወት ተማሩ፣ ታገሱ፣ ረጋ ብላችሁ አስቡበት። ለሰው ልጅ ዋናው ትልቁ ነገር ሰብር ነው። ሰብር ያረገ ብዙ ነገር ያያልና ከብር ከሀብት ከንብረት ሁሉ ለሰው ልጅ የሚያስፈልገው ፍቅርና መግባባት ነው። የ6ኛ ዓመት አንቨርሰሪ እንግዲህ ከልጆቻችን ጋር እንደዚህ አክብረናል። በሚሞሪ ስዊት እንደዚህ አይነት ቆንጆ ኬኮች የምትፈልጉ ከሆነ እየደወላችሁ ዘዟት። ባይ